ክብር ለእግዚአብሔር ይሁን። እግዚአብሔር አምላካችን የተመሰገነ ይሁን። እንጸልይ አይደል? ሁላችንም ድጋሚ እግዚአብሔር እንዲያስተምረን እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። አባት ሆይ በቃልህ ስለተናገርከን እናመሰግንሃለን። ኦርዲነሪ በሆኑ ነገሮች አንተን እንድናገኝ አምላካችን እግዚአብሔር ሆይ ያንተን ስራ ያንተን ነገር ደግሞ ትላልቅ ነገሮችን በማሰብ ወይም በመመኘት አባት ሆይ እንዳንስት ለእያንዳንዳችን ስለተናገርከን እናመሰግንሃለን። እግዚአብሔር ሆይ ያንን አይን እንድትሰጠንም አሁንም ደግሞ እንለምንሃለን። አሁንም ቃልህን ስንሰማ ቃልህን በፍርሃት በትህትና በብዙ መንቀጥቀጥ እንድንሰማ ለእያንዳንዳችን እንዲሆንልን ለመንህ። ክብር ሁሉ ለታላቁ ስም ይሁን በጌታ በኢየሱስ ክርስቶስ አሜን። ዛሬ ከእናንተ ጋር በልቤ እንዳካፍል ያለው ዕብራውያን ምዕራፍ 11 ላይ የሚገኝ ክፍል ነው። ዕብራውያን ምዕራፍ 11 ከቁጥር 4 ጀምሮ አነባለሁ። ዕብራውያን ምዕራፍ 11ን ድጋሚ ይሄንን እድል ስለሰጣችሁኝ አመሰግናለሁ። ከእናንተ ጋር የእግዚአብሔርን ቃል እንድካፈል ዕብራውያን ምዕራፍ 11 ላይ ያለ አንድ ፓሴጅ ነው አብረን የምናየው። ከዛ በኋላ ምናልባት ሌላ አንድ ክፍል እናነባለን። ቁጥር 5 እና 6 ላይ እንደዚህ ይላል። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ክብር ለእግዚአብሔር ይሁን። አሜን። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔር ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ያለ እምነት ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። ክብር ለእግዚአብሔር ይሁን። በተለምዶ የዕብራውያን መጽሐፍ ዕብራውያን ምዕራፍ 11 የእምነት አዳራሽ ይባላል አለም the hall of faith። ብዙ ሰዎች አሉበት የተጻፉ እዚህ መጽሐፍ ውስጥ። ዕብራውያን ምዕራፍ 11ን ገብታችሁ እንድታነቡት አበረታታለሁ እና ከምዕራፍ 11 ጀምራችሁ ከቁጥር 4 ጀምራችሁ እስከ ቁጥር 40 ድረስ እስከ ቁጥር 38 ድረስ ብታነቡ የሚደረድራቸው ሰዎች አሉት። የሚያስወግዳቸውም ሰዎች አሉ። የምትጠብቋቸው ሰዎች ያልገቡ ሰዎች አሉ። ማልጠብቃቸው ደግሞ የገቡ ሰዎች አሉ። ለምሳሌ ሰለሞንን ማየት ፈልግ ነበር እዚህ ውስጥ እኔ። ሰለሞን ታስታውሱታላችሁ? የዳዊት ልጅ ንጉሱ ሰለሞን። ስላላየሁት ደነግጣለሁ። አንዳንድ ሰዎች ደግሞ መግባት የሌለባቸው ሰዎች ደግሞ ገብተው ታያላችሁ። ሳምሶንን ትጠብቁታላችሁ እዚህ ውስጥ። ረዓብን በጣም ቻሌንጂንግ ነው ስታነቡት እና ምናልባት እስከ ቁጥር 35 ድረስ በእምነታቸው ድል ነሱ፣ እንዲያደረጉ የሚል በጣም ኤክስትራ
ኦርዲናሪ የሆነ ነገር ላይክ ልዕለ ተፈጥሯዊ የሆነ ሱፐርናቹራል የሆነ ነገር ያደረጉ ሰዎችን ይነግረናል። አንዳንዶቹ በእምነት በጦርነት ድል አደረጉ፣ በጦርነት ይሄንን ሰሩ። እንደነ አብርሃም አይነቱ ደግሞ መካን ብትሆንም ሚስቱ ልጅን ለመውለድ ምን አደረገች? በእምነት ኃይልን አገኘች እያለ ይነግረናል። በጣም በተለምዶ ብትሰሙት በእምነት በቃ የሚደረጉ የሚባሉ ነገሮችን ይነግረናል። በጣም ቬሪ ሱፐርናቹራል የሆኑ ነገሮች አይደል? እናንተ እንድታነቡት አበረታታለሁ። አንዳንዱም የሚጨንቅም ነገር አለው። ለምሳሌ አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። በጣም ይጨንቃል። ምን ነው ዝም አላችሁኝ? ኖርማል ነው ይሄ ነገር አይደለም። ከዚህ በፊት እንግዲህ አንድ ቀን ስመጣ ተናግሬ ከሆነ አላውቅም። አንድ ጊዜ ልጄ ጠየቀኝ። ሐዋርያት ሥራ ምዕራፍ 22ን አነበን። ዘፍጥረት ምዕራፍ 22ን የአብርሃምና የይስሐቅን ታሪክ። ሕፃን ነበር የዛን ጊዜ ምናልባት 9 ዓመቱ ቢሆን ወይ 8 ዓመቱ። ሌሊት መጣና ሚድናይት አካባቢ he knocks the door እና ጠየቀኝ። ጥያቄው ምንድን ነበረ? are you kill me አለኝ። that's what he said። የአብርሃምና የይስሐቅን ታሪክ አነበለታም። እኔ ምን አልኩት? አይ አልገልህም፣ እንዴት እገልሃለሁ እኔ። then he raised this question እግዚአብሔር ለምን አብርሃምን ልጅን ግደል አለው? እንግዲህ ቴዎሎጂ ዲግሪዎች ሰርቻለሁና መፈላሰፍ ጀመርኩ ከሱ ጋር። አልመለስኩለትም። አይ እሱን ያለው እኮ ፍቅሩን ቴስት ሊያደርገው ፈልጎ ነው። ላብላ በሰጠውም ብዙ ሪዝኖች ሰጠሁት። ዳዲ you told me that God knows everything. Why does he need to test him አለኝ። ይሄ ከእንቅልፍ ነቅቼ ነው ጭቅጭቁ። ከዛ በኋላ መለስ አለና አውቃለሁ አንተን አይልህም አለኝ። ምክንያቱም እንደ አብርሃም እግዚአብሔርን አትወደውም አለኝ። that's what he said። የሚቀጥለው መልሴ ለእኔ ምንድን ነው? ቀጥ ብለህ ተኛ ነው። I don't want to talk። ስናነበው ክፍሉን ስናነበው ቀላል ይመስላል። አብርሃም ልጁን ሰጠ በእምነት። ከእናንተ መካከል አንድ ሰው መጥቶ ድምፅ ሰማሁ ልጅህን ሰዋ የሚል ቢላችሁ ምንድን ነው የምትሉት? go to the hospital right? እንዴ ድምፅ ሰማሁ ቢላችሁ አንድ ሰው ልጅህን ሰዋ፣ እኔም እንደ ፓስተር ምለው ያንን ነው። you need some kind of treatment። ክፍሉ ላይ አለ እዚህ ላይ እና እነዚህ በእምነት ድል ያደረጉ ሰዎች የተባሉት። ሌሎቹ ደግሞ ከዛ በተቃራኒ መንገድ ቁጥር 30 ከቁጥር 35 ጀምሮ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎች መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ምን አደረጉ? ተደበደቡ። በእምነት ነው። እነዚህም በእምነት ከድብደባ ምን አላደረጉም? አላመለጡም። እስከ ሞት ድረስ ምን አደረጉ? ተደበደቡ። የሚበልጥ ምን ስላለ? ትንሣኤ ስላለ። ሌሎች መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ። ተፈተኑ። በመጋዝ ምን አደረጉ? ተሰነጠቁ። በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። በኢየሱስ ስም የምትሉ መስሎኝ ነበር እስካሁን። እነዚህ ሁሉ በምንድን ነው ያደረጉት? በእምነት ነው። ልክ ሱፐርናቹራል የሆነውን ነገር እንዳደረጉት ሰዎች። ዓለም ምን አላደረጋቸውም? አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም።
ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ ምን አድርጎ ነበር? አይቶ ነበር። እነዚህ የእምነት ሰዎች የተዘረዘረላቸው ሰዎች ያለኛ ፍጹማን ስለማይሆኑ የተስፋውን ቃል ምን አላደረጉትም? አልወረሱትም። በዚህም ትላልቅ ታምራት ያደረጉ፣ በዚህም ደግሞ በድካም ሄደው በእምነት ጌታቸውን ያከበሩ ሰዎች ናው። በእነዚህ በሁለቱ ሰዎች መካከል የተጠቀሰልን ሄኖክ የሚባል ሰው አለና እሱን ነው ላወራላችሁ የፈለኩት። ይሄ ሁሉ ባክግራውንድ ዕብራውያን ምዕራፍ 11 እንድታስቡት ነው። በዚህ ውስጥ አንድ ግራ የሚያጋባ ሰው እያለ ሄኖክ የሚባልም አይደል? አይታችሁታል። ቁጥር 5 ሄኖክ ሞትን እንዳያይ በእምነት ተወሰደ ይለናል። የዛሬ ስብከቴ ሞትን እንዳታዩ በእምነት ኑሮ አይደለም። ሁላችንም እንሞታለን ጌታ ካልመጣ አይደል? እንዲህ ደህና ናቸው አይደል? ሁላችንም ጌታ ካልመጣ ምን እናደርጋለን? ፎቶአችሁን ማየት ነው። ከዚህ በፊት ያለውን እዩት። ለውጥ እየተለወጥን ያለ ነው። እኔ there was a time ሽበት አይወጣብኝም ብዬ የማስብ ሰው ነበርኩኝና ነው ሁላችንም እናደርጋለን፣ እንሞታለን። እዚህ ቦታ ላይ ያለው ሰውዬ ሞትን እንዳያይ በእምነት ምን አደረገ ይለናል? ተወሰደ ይለናል። እና ለእኛ ነው የተጻፈልን። ምንድን ነው የምንማረው ነው? ሞትን እንዳያይ በእምነት ምን አደረገ? ተወሰደ። ኦፍ ኮርስ በጌታችን በኢየሱስ ክርስቶስ ያመንን ሰዎች ከሞት ወደ ሕይወት ምን አድርገናል? ተሻግረናል። ደግመን ምን አናደርግም? አንሞትም። ሁለተኛው ሞት በእኔና በእናንተ ላይ ምን የለውም? ስልጣን የለውም። አካላችን አፈር ነውና ወደ አፈር ምን ያደርጋል? ይመለሳል። ይሄ ግን የሚለን ሌላ ነገር አለ። ሄኖክ ሞትን እንዳያይ በእምነት ምን አደረገ? ተወሰደ። እግዚአብሔር ስለወሰደው ምን አላደረገም? አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ምን አድርጎለታል? ተመስክሮለታልና። የዕብራውያን ጸሐፊ ስለ ሄኖክ ሲነግረን ኦኬ ሞትን እንዳያይ በእምነት ተወስዷል ብሎናል። አንድ ወሳጁን ነግሮናል። ማን ነው? እግዚአብሔር ነው የወሰደው። እግዚአብሔር ስለወሰደው ምን አላደረገም? አልተገኘም። ከዚህ የተነሳ አንዳንድ ትምህርቶች አሉ። በመጨረሻው ዘመን ከሚመጡ ሰዎች አንዱ ማን ነው? ሄኖክ ብለው የሚያምኑ ሰዎች አሉ። ኤልያስ ነው ብለው የሚያምኑ ሰዎች አሉ። ያ አያከራክረንም እኔና እናንተን። አንድ ግን ስለ ሄኖክ የተነገረው ነገር ለእኔና ለእናንተ በጣም ወሳኝ ነው። ሳይወሰድ እግዚአብሔርን ደስ እንዳሰኘ ምን አድርጎለታልና? ተመስክሮለታልና ይለናል። ሄኖክ የተወሰደበት ምክንያት ሳይወሰድ እግዚአብሔርን ምን አድርጎታል? በሉት፣ ድገሙት ከኔ ጋር። ደስ እንዳሰኘ ምን አድርጎለታልና? ተመስክሮለታል። ጥቂት ጊዜ እዚህ ጋር እንድታስቡ ትፈልጋለሁ። is it possible እግዚአብሔርን ደስ ማሰኘት? ሄኖክ ሳይወሰድ እግዚአብሔርን ደስ ምን አድርጎታል? አሰኝቶታል። እና ይነግረናል በምን ደስ እንዳሰኘው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልምና ወደ እግዚአብሔር የሚደርስ ሰው፣ ወደ እግዚአብሔር የሚመጣ ሰው እነዚህን ሁለት ነገሮች ማመን አለበት። አንድ እግዚአብሔር እንዳለ፣ ሁለተኛ ለሚፈልጉትም ደግሞ ዋጋን እንደሚሰጥ፣ በትጋት ለሚፈልጉት for those who diligently seek him አላ አንድ ቨርዥን እንደዛ ነው የሚለው። ወይም ደግሞ for those who seriously seek him, seriously search for him። ለነዚህ ሰዎች ዋጋን እንደሚሰጥ ምን ያደርጋል? ያምን ዘንድ ያስፈልገዋልና እግዚአብሔርን ደስ የሚያሰኘው እምነታችን ይሄ ነው። እግዚአብሔር እንዳለ ለሚፈልጉት ሰዎች ምንን ይሰጣል? ዋጋን ይሰጣል። ይሄ ነው እግዚአብሔርን ደስ የሚያሰኝ እምነት ይለናል። ከሄኖክ ሕይወት የምማረው እሱን ነው። አንደኛ ሄኖክ ሞትን እንዳያይ በእምነት ተወሰደ። እግዚአብሔር ስለወሰደው አልተገኘም። ሳይወሰድ እግዚአብሔርን ደስ እንዳሰኘ ምን አድርጎለታል? ተመስክሮለታልና። ክብር ለእግዚአብሔር ይሁን። አሜን። በክርስትናችን እግዚአብሔርን ከማስደሰት የበለጠ ምንም አይነት ትልቅ ሞቲቬሽን የለንም፣ ሊኖረን አይገባም።
የማደስታ የእግዚአብሔር ደስታ። ትዝ ይላችኋል ጌታ ኢየሱስ የሚሰጣቸው ምሳሌዎች ነበሩ። ስፔሻሊ ከአገልግሎት ጋር በተያያዘ ከሪስፖንሲቢሊቲ ጋር በተያያዘ ለአንዱ 5 መክሊት ሰጥቶት ነበር። ትዝ ይላችሁ ከሆነ ለአንዱ 2 ሰጥቶት ነበር። ታስታውሳላችሁ ይሄንን ስቶሪ። ለአንዱ ደግሞ ስንት ተሰጥቶት ነበር? 1 ተሰጥቶት ነበር። ባለ 5ቱ ነገደበት፣ አተረፈ። ባለ 2ቱም ነገደበት፣ ምን አደረገ? አተረፈ። ባለ 1ዱ ግን ድንገት ልከስር እችላለሁ ብሎ ምን አደረገው? ገንዘቡን አስቀመጠው፣ ቀበረው። እና ሂሳብ ሊያወራርድ ጌታው ምን ያደርጋል? ይመጣል። ሲመጣ ለነዚህ ለ2ቱም 5 ለሰጣቸውም 2 ለሰጣቸውም ለ5ቱ በጣም አብዝቶ ሲባርከው አታዩም። ያለው ነገር ምንድን ነበር? ትዝላችሁ ከሆነ አንተ ታማኝ በጎ ፌዝፉል ሰርቫንት ወደ ጌታ enter to the joy of the Lord። እግዚአብሔርን የሚያስደስተው ያ ፌስፉልነስ በእግዚአብሔር ፊት የምናሳየው ነገር በተለምዶ እምነት የምንለው እግዚአብሔር እንዳለ ብቻ ሳይሆን ለሚፈልጉት ሰዎች ዋጋን የሚሰጥ አምላክ መሆኑን የምናሳየው እኛ በዚህ ነው። ያለ እምነት እግዚአብሔርን ደስ ማሰኘት ምን አያደርግም? አይቻልም እና የተባለው። ክብር ለእግዚአብሔር ይሁን። አሜን። አይ ዶንት ኖ ስለናንተ ከዚህ በላይ ትልቅ ሞቲቬሽን የለንም እኔም እናንተም። ናው የዕብራውያን ጸሐፊ የሄኖክን ታሪክ ከዘፍጥረት ላይ ነው ያወጣልን። ትዝ ይላችሁ ከሆነ እዛም ላይ ብዙ የተባለለት ሰው አይደለም ሄኖክ። ምናልባት እግዚአብሔርን እንዴት ነው ያስደሰተው ሄኖክ፣ ስለ ሄኖክ የተመሰከረለት ምስክርነት ምንድን ነው ብላችሁ ካሰባችሁ ትንሽ ባክግራውንድ የሚሰጠን ይመስለኛል። እንድናየው ፈልጋለሁ ክፍሉን። ዘፍጥረት ምዕራፍ 5 ላይ ከቁጥር 21 ጀምሮ አነባለሁ እስከ ቁጥር 24። ሄኖክ 165 ዓመት ኖረ፣ ማቱሳላን ወለደ። ቬሪ ኢንትረስቲንግ አይደለ? ይህንንም ከልጄ ጋር ሳነብ ዳዲ 165 years old። አንዳንድ ጊዜ እነዚህን ክፍሎች ስናነብ የእግዚአብሔር ቃል ነው ብለን ስለምናነብ ብቻ ነው መደነቃችን የሚወጣው እንጂ እኮ ግራ የሚያጋቡ ነገሮች አሉት አይደል? ኦኬ። ሄኖክ 165 ዓመት ኖረ። 165 ዓመቱ ላይ ማንን ወለደ? ማቱሳላን ወለደ። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። ከአንዳንድ ቨርዥኖችን ስትመለከቷቸው ከዛ ጊዜ ጀምሮ ነው አካሄዱን ያደረገው። ማቱሳላን ምን ካደረገ ጀምሮ? ከወለደ ጀምሮ። ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ። ስለዚህ 365 ዓመት ማለት ነው። ወንዶችንና ሴቶችን ወለደ። ሄኖክ የኖረበት ዘመን ሁሉ 365 ዓመት ሆነ። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔርን ምን አድርጎታልና? ወስዶታልና። ሰው የዘፍጥረት ጸሐፊ ሙሴ የሄኖክን ሕይወት ይነግረንና ከዕብራውያን ጸሐፊ በተለየ መንገድ የሚጨምርልን ነገር አለ። እግዚአብሔርን አስደሰተ የሚል ነገር አናገኝም ዕብራውያን መጽሐፍ ላይ፣ የዘፍጥረት መጽሐፍ ላይ ምን ይለናል ግን? ሄኖክ ከእግዚአብሔር ጋር አካሄዱን አደረገ። ማቱሳላን ከወለደ በኋላ 300 ዓመት ያህል ሄኖክ ከእግዚአብሔር ጋር አካሄዱን አደረገ። ምን ኢንስፓየር እንዳደረገው አናውቅም ስቲል። ነገር ግን ገስ ማድረግ እንችላለን። ከአያቱ ከአዳም ወይም ከሔዋን የተማረው ነገር አለ ከእግዚአብሔር ጋር ስለመኖር ብዬ አስባለሁ። አቤልና ቃየል የመስዋዕት ስርዓትን ከነሱ እንደተማሩ ሁሉ
ሄኖክ እግዚአብሔርን ፈለገው፣ ከእግዚአብሔር ጋር መራመድ ፈለገ፣ አካሄዱን ከእግዚአብሔር ጋር ማድረግ ጀመረ። ሄኖክ he wanted to walk with him። ምዕራፍ 3 ዘፍጥረት ምዕራፍ 3 እዚህ ላችሁ ከሆነ የእግዚአብሔር ድምፅ ከአዳምና ከሔዋን ጋር ለመነጋገር the cool of the day ሲመሻሽ ምን ያደርግ ነበር? ይመጣ ነበር። ይሄንን አይነት ሪሌሽንሺፕ ነበራቸው። ከእግዚአብሔር ጋር ማውራት፣ ከእግዚአብሔር ጋር መገናኘት፣ ከእግዚአብሔር ጋር ህብረት ማድረግ እና ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ሲለን ከዚህ የተነሳ ነው። ባይዘዌ ሄኖክ ብቻ አይደለም አካሄዱን ከእግዚአብሔር ጋር ያደረገው። ዘፍጥረት መጽሐፍ ውስጥ የዕብራውያን ጸሐፊ ይሄንንም ይጠቅሰዋል። ምዕራፍ 6 ላይ ቁጥር 5 እንደዚህ ይላል፣ እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁሉ ጊዜ ፍጹም ክፉ እንደሆነ አየ። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ። እግዚአብሔርም የፈጠርኩትን ሰው ከምድር አጠፋለሁ፣ ከሰው እስከ እንስሳ እስከ ተንቀሳቃሽም እስከ ሰማይ ወፍም ድረስ ስለፈጠርኳቸው ተጸጽቻለሁ አለ። ሰው ምንድነው የምናየው? እግዚአብሔር የሰው ልጅ ህይወቱ ሲበላሽ ቶታሊ ዲፕሬቭድ ሲሆን ይመለከታል። ስለፈጠርኳቸው ምን አድርጌያለሁ? ተጸጽቻለሁ ይላል። አንድ ሌላን ሰው ፒክ ያደርጋል እግዚአብሔር። ተመልከቱት ቁጥር 9 ላይ ኖህ ግን በእግዚአብሔር ፊት ሞገስን አገኘ። የኖህ ትውልድ እንዲህ ነው። ኖህም በትውልዱ ጻድቅ ፍጹምን ሰው ነበረ። ኖህ አካሄዱን ከእግዚአብሔር ጋር አደረገ። just like ሄኖክ። የዘፍጥረትን ናሬቲቭ ወይም ትረካ ስትመለከቱ ከእግዚአብሔር ጋር አካሄድ ማድረግ የሚባለው ቋንቋ፣ እግዚአብሔርን ማስደሰት የሚባለው ቋንቋ፣ በእምነት መኖር የሚባለው ቋንቋ አካባቢያችን በሚበላሽበት ጊዜ፣ ምድር በኃጢአት በምትዘፈቅበት ጊዜ የሆኑ ሰዎች፣ እግዚአብሔርን ብቻ የሚፈልጉ ሰዎች፣ ከትውልዳቸው ተለይተው እግዚአብሔርን የሚሹ ሰዎች፣ ከነፈሰው ጋር አብረው የማይነፍሱ ሰዎች፣ እግዚአብሔርን ለማስደሰት ሁሉ ጊዜ የሚቀኑ ሰዎች፣ የእግዚአብሔር ደስታ ኃይላቸው የሆነ እግዚአብሔርን ለማስደሰት ዘወትር የሚቀኑ ሰዎች፣ እግዚአብሔር በሰጣቸው ስጦታ ታማኝ ሆነው የሚያገለግሉ ሰዎች፣ እንደነዚህ አይነት ሰዎችን እግዚአብሔር ምን ያደርጋል? ይሻል፣ ዋጋም ይሰጣቸዋል። ባይዘዌ አይደለ? ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋን he is the rewarder። ያ ሪዋርዱ ምን እንደሆነ አናውቅም። ነገር ግን አንድ ነገር እርግጠኛ ነን፣ እግዚአብሔር የማንም ዕዳ የለበትም። ሪዋርድ ያደርጋል፣ እግዚአብሔር ይከፍላል። ለሄኖክ መወሰድ ነበረ። ሂሳብ የምትወዱ ሰዎች ካላችሁ፣ ኢቨን አካውንታንት የሆናችሁም ሰዎች ካላችሁ፣ ቁጥር የምትወዱ ሰዎች እንድታስታውሱ ትፈልጋለሁ። ይሄንን ቱ ሰም ኤክስቴንት እንድትሰሩት። ማቱሳላ ትልቁ እድሜ ነው አይደለ? 969 ዓመት የኖረ ሰውዬ። ምናልባት ሊትራሊ ወስዳችሁ የእያንዳንዳቸውን እድሜ ብትደምሩ ማቱሳላ በኖህ ዘመን የነበረ ኖሯል። ድምሩን በመደምርበት ሰዓት እኔ በኖህ ዘመን የነበረው የጥፋት ውሃ ሲመጣ በዛ ዓመት ነው ማቱሳላ የሞተው 969። የኖህን እድሜ ቼክ አድርጉ። ሰው አይ ዶንት ኖ ኖህን አልሰማው ይሆን ማቱሳላ? አይ ዶንት ኖ። ከዛ በፊት ሞቶ ይሆን አላውቅም። ነገር ግን አንድ አባት ነበረው ከእግዚአብሔር ጋር አካሄዱን ያደረገ ሰው። ላይ ሂሳቦቹን ስትደምሯቸው ትደነግጣላችሁ። ኢፍ ማቱሳላ በኖህ ጥፋት ውሃ የመጣበት ጊዜ መጥቶ ከነበረ
ኖህ ያንን ሁሉ መርከብ ሲሰራ የራሱ ፋሚሊ ከ8 ሰዎች ውጪ what's going on? I don't know. ያን ያህልም ኬር የለኝም ሲሪየስሊ። በጣም ግድ የሚለኝ ነገር ማንም ማስደሰት ነው፣ እግዚአብሔርን ማስደሰት፣ ለእግዚአብሔር መኖር። እነዚህ በትውልዳቸው የተለዩ ሰዎች ናቸው። እግዚአብሔርን የሚፈልጉ ሰዎች፣ እግዚአብሔርን የሚሹ ሰዎች፣ እግዚአብሔር ዋጋ የሚሰጣቸው ሰዎች፣ ለእግዚአብሔር ደስታ፣ ለእግዚአብሔር ፈገግ ማለት የሚኖሩ ሰዎች። ሌላም ሰው ታገኛላችሁ። 10 ደቂቃ ያህል አለችኝ ያንን ሰው ልናገርበት። የምታውቁት ሰው ነው። ይሄንንም አንደኛ ዜና ላይ ታገኙታላችሁ። እሱም በሆነ መንገድ እግዚአብሔርን የሚሻ ሰው ነው። አንደኛ ዜና ከምዕራፍ 4 ላይ አንደኛ ዜና ከምዕራፍ 1 ጀምራችሁ እስከ ምዕራፍ 9 ድረስ በጣም አሰልቺ ነው። አይ ዶንት ኖ በቤተ ክርስቲያናችሁ ንባብ አንደኛ ዜና እንደሚነበብ አላቅም። ይነበባል። ከሌከሌን ወለደ ከሌከሌን ወለደ ለ9 ምዕራፍ። እግዚአብሔርን አመሰግናለሁ እንደዛ የምታደርጉ ከሆነ። በጣም ወደው የዚህም ቤተ ክርስቲያን ስርዓት ቃሉ የሚነበብ ሲሆን ነውና አንደኛ ዜና ብዙ ሰው የሚያቆምበት ነው መጽሐፍ ቅዱስ ንባብን። ምክንያቱም ከሌከሌን ወለደ ከሌከሌን ወለደ ከሌከሌን ወለደ ይልና የሆነ ሰውዬ ጋር ብሬክ ያደርጋል። ምዕራፍ 4 ላይ አንደኛ ዜና ምዕራፍ 4 የይሁዳ ልጆችን ታሪክ ይዘረዝርና ቁጥር 9 ላይ እንደዚህ ይላል። ያቤጽ ማን? ያቤጽ ያቤጽ ከወንድሞቹ ይልቅ የተከበረ ነበረ። this guy ከሌከሌን ወለደ ከሌከሌን ወለደ ይልና የሆነን ሰውዬ ያወጣውና ይሄ ከወንድሞቹ ይልቅ ምንድነው? he is honorable person የተከበረ ሰው ነው። ናው የተከበረ የተባለው ከአወላለዱ የተነሳ አይደለም። ምክንያቱም እናቱ በጣር ወልጄዋለሁና ብላ ስሙን ያቤጽ ብላ ጠራችው። ያቤጽ ወይም ኦጻፍ ደግሞ የሚል አንድ የዕብራይስጥ ቃል አለ። ከጣር ጋር የተያያዘ ስም ነው ይባላል። ያን ያህል ማስረጃ የለም፣ ግን አንድ ነገር እናውቃለን። ይሄ ሰውዬ ከአወላለዱ የተለየ ጥርት ያለ ዘር ውስጥ የምንለው አይደለም። አንዳንዶቻችን እንደምንለው እኔ ከዚህ ነኝ የምንለው አይነት ሰው አይደለም። አወላለዱም የጣር ነበረ፣ አስቸጋሪ ነበረ። ግን ከወንድሞቹ ይልቅ ምን ያደረገ ነው? የተከበረ ነው። ቤተሰቡ ላይ አካባቢው ላይ የተከበረ ሰው ነው። ከወንድሞቹ ይልቅ ምንድነው ኦነረብል እንዲሆን ያደረገው ይሄ ሰው? ሄኖክ እግዚአብሔርን አስደሰተ የተባለበት ነገር ምንድነው? ኖህም አካባቢውን ስትመለከቱት ከእግዚአብሔር ጋር አካሄዱን አደረገ የተባለበት ምንድነው ብላችሁ ብትመለከቱት ቬሪ ኢንትረስቲንግ ነው። ይሄን ሰው ስሙን ያቤጽ ብላ ጠራችው። የተለመደ አይደለም። በመጽሐፍ ቅዱስ ውስጥ እናቶች ለልጆቻቸው ስም ያወጣሉ። የተለመደ ግን አይደለም። ብዙ ጊዜ አባት ነው የሚያወጣው። አላውቅም፣ እናቱ ይሄን ስም ጠርተዋለች። ያቤጽ ግን አንድ ቀን ከእስራኤል አምላክ ጋር ጉዳይ ጀመረ። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ያቤጽም እባክህ መባረክን ባርከኝ፣ አገሬንም አስፋው፣ እጅህ ከእኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ጠብቀኝ ብሎ የእስራኤልን አምላክ ምን አደረገ? ጠራ ይለናል። ይሄ ኦኖረብል የተባለ ሰው የሱ ኦነር የሚጀምረው አንድ ቀን ተነሳና
እናቱ ለምን ስም እንዳወጣችለት ያውቃል። ያሳለፈውን ነገር ያውቃል። ምናልባት በዚህ ዘመን አንድ ስም ብጠራ እንዳትቀየሙኝ፣ ማንንም ለመናገር አይደለም። እዚህ እንደዛ አይነት ስም ካለ ከመከራ ጋር የተያያዘ ስም ቢቀርብኝ ነው የሚሻለው። ኤኒዌይ እስራኤላውያኖች ስም ያወጣሉ። እኔ ነገራችሁ ከሆነ አላውቅም። እኛ ቤት ድመት ነበረች። እናቴ ስም ሰጥታት ነበር ለድመቷ። ብጥርቀኑ ትባል ነበር። ጎረቤቶቿ ለመሳደብ ያወጣችው ይመስለኛል። ብጥርቀኑ ስሞች አሉ መከራን የሚያስታውሱ። ለያቤጽ ጉዳዩ አልነበረም። ያ አንድ ቀን ተነሳና ከእስራኤል አምላክ ጋር ግንኙነት ጀመረ። ክብር ለእግዚአብሔር ይሁን። ያደረገው ምንድን ነበረ? መባረክን ባርከኝ። አንድ ቃል ሁለት ጊዜ በዕብራይስጥ ሲደገም ጥንካሬን ነው የሚያሳየው። መባረክን ባርከኝ ሲበሉ ከኔ ጋር መባረክን ባርከኝ በሉት። መባረክን ባርከኝ። ኢትስ ኦኬ። በክርስቶስ ኢየሱስ ተባርከናል። ኦፍ ኮርስ። ይሄ ግን በህይወታችን ውስጥ ሊገለጥ ይገባል። መባረክን ምን አድርገኝ? ባርከኝ። ሀገሬን ምን አድርገው? አስፋው። እግዚአብሔር በኢያሱ በሙሴ አካባቢ የሰጣቸው ለእስራኤል ልጆች ነገድ የራሳቸው ቦታ አለ። ያቤጽ እዛ ጋር ምን አላደረገም? አላቆመም። የይሁዳ ዘር ነው። ምን አለን ግን ሲነግራን ሀገሬን ምን አድርገው? አስፋው። enlarge my boundaries። ሶስተኛ ደግሞ እጅህ ከኔ ጋር ምን ታድርግ? ትሁን። go through the Bible መጽሐፍ ቅዱስ ውስጥ ኦልድ ቴስታመንት ውስጥ የእግዚአብሔር እጅ የነበረባቸው ሰዎች ምን አይነት ሰዎች እንደሆኑ ማግኘት ትችላላችሁ። ለምሳሌ በነህምያ ላይ የማን እጅ ነበረችበት? የእግዚአብሔር እጅ ነበረችበት። በኤርሚያስ ላይ የእግዚአብሔር እጅ ትመጣበት ነበር። በኢሳይያስ ላይ የእግዚአብሔር እጅ፣ በሕዝቅኤል ላይ የእግዚአብሔር እጅ ምን ያደርጋል? ይመጣል። ያቤጽ ያደረገው ነገር ይሄ ነው። መባረክ ምን አድርገኝ? ባርከኝ። bless me oh lord። አገሬን ምን አድርገው? አስፋው። እጅህ ከማጋር ትሁን። ያጎቱን እጅ አይደለም የጠየቀው። የማንን እጅ ነው የጠየቀው? የሱን እጅ ነው የጠየቀው። ከዛ በኋላ የሚለው ነገር ተመልከቱት። እንዳያሳዝነኝ ከክፋት ምን አድርገኝ? ጠብቀኝ ብሎ የእስራኤልን አምላክ ምን አደረገ? ጠራ። ደስ ይለኛል ይሄ ክፍል። የሚቀጥለውን አንቡት። 1 2 3 እግዚአብሔርም የለመነውን ሰጠው። ለእናንተ ያለኝ ቻሌንጅ ይሄ ነው። ምንድነው እነዚህን ሰዎች አንድ የሚያደርጋቸው? እግዚአብሔርን ወዳጆች ናቸው። ክብር ለእግዚአብሔር ይሁን። በእምነት ድል የነሱትን ሰዎች፣ በእምነት እስከ ሞት ድረስም የታመኑ ሰዎች፣ ዕብራውያን ምዕራፍ 11 ላይ የተመሰከረላቸው ሰዎች ኢንክሉዲንግ በእምነት ያመለጠውን ሰው ከሞት ሄኖክ፣ ከእግዚአብሔር ጋር ሄዶ ደግሞ የሞተውም ኖህ፣ በእምነት መርከብን የሰራው ኖህ፣ ሁሉንም አንድ የሚያደርጋቸው ነገር እግዚአብሔርን ወዳጆች ናቸው። ፍጹም ሰዎች አልነበሩም። ኖህ ፍጹም ሰው እንዳልነበር እናውቃለን። ስለ ያቤጽና ስለ ሄኖክ ብዙ የተባለልን የለም። ዕብራውያን ላይ ግን የተጠቀሱትን ሁሉም ሰዎች ብትመለከቷቸው የእምነት አባት አብርሃም የራሱን ሕይወት ለማዳን ሚስቱን የሚሸጥ ሰውዬ አይደል? ምን ነው ዝም አላችሁኝ? ዳዊት ፓስተር ቢሆን ስንቶቻችሁ እሱ ቤተክርስቲያን ሜምበር ትሆናላችሁ? ግን አንድ ነገር ልዩነት አለው። እግዚአብሔርን ወዳጆች ናቸው። ክብር ለእግዚአብሔር ይሁን። እግዚአብሔር ለእነዚህ ሰዎች ትሪቪያል አይደለም፣ የሆነ አንድ ነገር አይደለም። ክብር ለእግዚአብሔር ይሁን። እንደነ ሙሴ አይነቱ ሰዎች እግዚአብሔርን ወዳጆች ናቸው። በሱ እጅ መውደቅ ከምንም ነገር ይበልጣል የሚሉ ሰዎች ናቸው። ያቤጽም ያደረገው ይሄ ነው። ለእኔ ለእናንተ ያለኝ ቻሌንጅ በምንም አይነት ሲቹዌሽን ውስጥ እንሆን፣ የትኛውም አይነት የህይወት መከራ ውስጥ እንሆን፣ በየትኛውም አይነት መዓት ውስጥ እንሆን፣ ዕዳ ሊኖርብን ይችላል፣ የኃጢአት ግዝፈት ሊሆን ይችላል። አንድ ነገር እንደ ያቤጽ የምለምናችሁ ነገር አለ። የሰማይን አምላክ መጥራት እንችላለን።
ለሱ ደስታ መኖር እንችላለን። ክብር ለእግዚአብሔር ይሁን። እሱ ደግሞ በትጋት ለሚፈልጉት ዋጋን የሚሰጥ አምላክ ነው። ክብር ለእግዚአብሔር ይሁን። ዛሬ መልእክቴ ይሄ ነው። ወደ እግዚአብሔር የሚመጣ ሰው፣ ወደ እግዚአብሔር የሚደርስ ሰው እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና ጌታ ኢየሱስ ይሄንን ነው የነገረን። ስትጸልዩ በስውር ጸልዩ፣ ስትጾሙ በስውር ምን አድርጉ? ጹሙ። ስትሰጡ በስውር ስጡ። ኮመን የሆነው ነገር ምንድን ነው? በስውር የምታደርጉትን በግልጥ የሚከፍል አምላክ አለ። ለዚህ ወንድሞቼና እህቶቼ አይ ዶንት ኖ በምን ውስጥ እንደምታልፉ፣ አንድ ነገር ግን እርግጠኛ ነኝ፣ ሂ ኢዝ አ ሪዋርደር። ያ ሪዋርድ ምድር ላይ እንኳን ባታዩት የሚበልጥ ትንሣኤ አለ። ክብር ለእግዚአብሔር ይሁን። ሁላችንም ተነስተን እንጸልያለን። አቤቱ መባረክን ባርከን። እግዚአብሔር ሆይ እንፈልግሃለን። አንተን መራብና አንተን መጠማት በእኔና በወንድሞቼ ልብ ውስጥ እንድታፈስ በኢየሱስ ስም እንለምንሃለን። ለአንተ ደስታ መኖርን እግዚአብሔር ሆይ በስራችን ቢሆን፣ በመውጣት በመግባታችን ቢሆን፣ ልጆችን ስናሳድግ ቢሆን ለአንተ ደስታ መኖርን እግዚአብሔር ሆይ በእያንዳንዳችን ህይወት ውስጥ እግዚአብሔር ሆይ እንድታደርግ እንለምንሃለን። እግዚአብሔር ሆይ እኔንም ህዝብህንም ቀስቅሰን አባት ሆይ አንተን ለመፈለግ ልባችንን ቀስቅስ አባት ሆይ። ከደነዘዝንበት ነገር አንቃን እግዚአብሔር ሆይ። አካባቢያችን በሚሆነው ነገር እንዳንዋጥ እግዚአብሔር ሆይ እያንዳንዳችንን አባት ሆይ ልባችን እንድትቀሰቅስ እንለምንሃለን። በቃልህ የገባህልን ተስፋ ይሄ ነው፣ ከታላቅ እስከ ታናሹ ያቆኛል ተብሎ እንደተጻፈ እግዚአብሔር ሆይ አንተን ለማወቅ ፐርሲው ማድረግ እንድንችል ለእያንዳንዳችን ጉልበት እንድትሰጠን እንለምንሃለን። ክብር ሁሉ ለታላቁ ስሜ በጌታ በኢየሱስ ስም።